ያንተ ልሁን ብቻ ባይቀናም ጉዞዬ ያንተ ልሁን ብቻ ባይሞላም ጓዳዬ። ይሄ ባንተ ብቻ ያጋጠመ ነገር አይደለም። ሁሉም ሰው ህይወት ላይ ችግር አለ። እናት ለኔ ትለያለች፣ ግን እንደ ልጅ አልደረስኩላት። አንድ ቀን እሱ ከስቻ ሰጥቷት በከፋዋት። ምክንያቱም ለመከፋትን ነግሬያታለሁ። መከፋትን ዝም ነው የምታውቀው። አዎ አሁን ብዙዎች መሰው እንደማጨን አሁን እንዳንተ ጎዳቴ ማራሜ ጎዳዬ ሊዳሬ አሳናይ ታውባ። ዘማሪያን ሰባኪያን፣ በየትኛውም ዓለም ጫፍ ያላችሁ ሰባኪያን ዘማሪያን፣ ይሄው የተቸገረ ዘማሪ አለ፣ የተሟላ ዘማሪ ምርጥ ዘማሪ አለ። ዘማሪ ወንድማገኝ ይባላል። በጣም ጥሩ። ዘማሪ ወንድማገኝ ሲሳይ የሚባል እንግዳ ነው ዛሬ በቤቴ እንግዳ ሊሆን የፈለገውና ምክንያቱ ደግሞ ምን እንደሆነ አብረን እናያለን። ወንድሜ ደህና ሰነበትክ? እግዚአብሔር ይመስገን። አገልግሎት እንዴት ነው? አገልግሎት ያገለግልኩ አይደለም። ድምጽ በደንብ እስኪ እንደው ከፍ እያደረግ በደንብ እንዲሰማ። አገልግሎት ያገለግልኩ አይደለም። ምክንያቱም አገልግሎት ሲኖር ባገለግል ነበረ። አገልግሎት ጥሩ ነው እግዚአብሔር ይመስገን የሚለው እኔ ያገለግልኩ አይደለም አሁን ላይ። እስኪ መጀመሪያ ከዚህ ከእንትን እንጀምር። የት አካባቢ ልጅ ነህ? እኔ ጋሞ ጎፋ ሀገረ ስብከት አሁን ጋሞና አካባቢ ዞኖች ከሚባል አካባቢ ነው የመጣሁት። ከአርባ ምንጭ ዙሪያ አካባቢ ከዛው ነው የመጣሁት። እድገትም ትውልድም እዛ ነው። የደቡብ ልጅ ነህ ማለት ነው? የደቡብ ልጅ ነኝ። አዎ። በጣም ጥሩ። ግን መጀመሪያ ወደ አዲስ አበባ ስትመጣ ብቻህን ነው በሰው ነበር የመጣው? ሰው ነበር ወደዚህ ያመጣህ? ቅድም እንደነገርኩ ነው። ያው እዛ ሲሄዱ ያው አገልግሎትን አይተው ያበረታቱ ነበረ። ምን ማድረግ አለብኝ ብዬ ስጠይቃቸው በቃ አንተ ጸጋይን ማሳደግ አለብህ። እንዴት ላሳድግ ስላቸው አዲስ አበባ መሄድ አለብኝ ያሉኝ። በቃ እሺ ከተቀበላችሁ ይመጣሉ አልኳቸው። በቃ ችግር የለም ምናምን አሉኝ። ከተወሰነ ጊዜ በኋላ ቆይቼ መጣሁ። ስልክ ስደውል ዘጉብኝ ስልካቸውን ማለት ያሉኝ አገልጋዮች። ተመልከቱ እንግዲህ እንደዚህ ያለ ሸዋሻ ተሳናቸው ግን ያነሱ ከባድ ነው። በነገራችን ላይ በጣም ብዙ ሰዎች አሉ እንደ አይነት ሰዎች ወደ ክፍለ ሀገር ሲሄዱ በቃ አይደል የሆነ አዲስ አበባ ላይ እንደ ሀገር ገዥ ነው የሚታዩ እዛ አካባቢ ማለት ነው። በቃ አዲስ አበባ ላይ ሁሉ ነገር በእጃቸው አስመስለው እዛ ያወራሉ። ሰው ደግሞ እነሱን ያምንና ተከትሎ ይመጣል። በነገራችን ይሄ ብቻ አይደለም፣ ሌላም እንደዚሁ የቆለት ማሪዎች ራሱ አንዳንድ ይሄ ወደ ክፍለ ሀገር አካባቢ የአዲስ አበባ ሰው ሲሄድ በቃ ሁሉ ነገር የሚያደርጉ ይነግራቸዋል። ከዛ እሱን አምነው አዲስ አበባ ይመጣሉ። ለምሳሌ ዲያቆን መርጌታ ብዙ መምህራን ማለት ነው። አዲስ አበባ ከመጡ በኋላ ደግሞ ያ ሰው የመጀመሪያ ያወራው ሰው የለም የዋሽታን የሚሆነው። ለምንድን ነው አገልግሎት የማታገኝበት ምክንያት? አሁን ለአገልግሎቱ እውነቱን ስነግር በግሩፕ ነው የሆነው። በግሩፕ በመተዋወቅ እኔ ለምሳሌ አሁን እኔ አንተን ካልጋበዝኩ አንተ እኔንም ጋብዛችን። አሁን ላይ የሆነ ያለው አገልግሎት ይሄ ነው። ዘረኝነቱ አለ፣ ግሩፑ አለ፣ መተዋወቁ አለ። በቃ በእንዳ እውነት አገልግሎቱን ገሎታል ይሄ ነገር ማለት ነው። አሁን ያገለገልኩ አይደለም ምን ያው እሱ ቢጋበዝ መልሶ መጋበዝ አይችልም፣ ደብር የለውም። ስለዚህ ደብር ያላቸው አንዱ ደብር አንዱን ደብር ይጋብዛል፣ አንዱ ዘማሪ ያኛውን ደብር ይጋብዛል። ይሄኛው ዘማሪ ደግሞ መልሶ እዛ እንግዳ ይሆናል። ዛሬ እዛኛው እንግዳ ሆኖ ከሄደ ነገ ደግሞ ያኛውን ዘማሪ እንግዳ አድርጎ ያመጣል። ከከ በሚለው ዝማሬ ነው እያልከን ነው። ስለዚህ በአውደ ምሕረቱ ዙሪያ በአውደ ምሕረቱ አገልግሎት ዙሪያ ውስጥ የቲፎዞ ስራ አለ ማለት ነው አይደል? አሁን ይሄን አልተረዳህም? እንደዛ ነው። በጣም ይከብዳል። ቆይ አዲስ አበባ ከመርክ ስንት ዓመት ሆነ? መጀመሪያ ግን 2010 ነው የመጣሁት። ወደ 8 ዓመት ተጠጋ። በ8 ዓመት መካከል ውስጥ ጓደኛ አላፈራህም? ሴት ዘማሪያን አሉ፣ ወንዶች አሉ፣ ለዛም ታዋቂያን አሉ። ደግሞ ልክ እንደሞ እንዳንተ መካከለኛ ሆኖ ደግሞ አሉና እንደው ከነሱ ጋር ያለህ ቅርርብ እንዴት ነው? ወይስ እንዴት ይችላሉ? ነበረ እንደዚህ መቀራረቡ ህብረቱ ምናምን ነበረ ከዚህ በፊት እንደማውቀው። ግን አሁን ያው እኔ አሁን ላይ በጣም ችግር ላይ ነው ያለሁት። ምክንያቱም የተቸገረን ሰው ማንም አይፈልግ። ማጣት እንደሆነ ተቆጥሮብኝ ነው ያለሁት እኔ ማለት። ማጣት ደግሞ በእኔ አልተጀመረም። የሚቸግርህን አብራራው። አሁን የሚቸግረኝ የቤት ኪራይ 4 ወር አለብኝ። የ4 ወር ማለት በቃ እንደዛው ሆኜ ነው ያለሁት። አሁን አጋጣሚ ጓደኛዬ ጋር ስደውል ጓደኛዬ ጋር ስልክ ብደውል አያነሳም። ምክንያቱም ችግሬን ያውቃል።
ለሰላምታ እንኳን ቢደውል ችግሬን ማውራ ነው የሚመስለው። ስለዚህ ብዙዎች ስልክ አያነሱ። አሁን ስራ ምንም አሰራ ስራ እየሰራው አይደለም አሁን ላይ። አጋጣሚ መስተንግዶም ጀመርኩኝና እንደመጣው ሰሞን አካባቢ መስተንግዶ ጥሩ እየሰራው አጋጣሚ በዛ እየሰራው አጋጣሚ ደግሞ አገልግሎቱ ይመጣል። አጋጣሚ ይደውልልሃል። ደግሞ ሄደ ለማስፈቀድ እንኳን አይፈቅዱልህም። ይሄ ማለት ምንድነው? አሁን እየታየኝ ያለው ኑሮህን እየመራህ ያለኸው በአገልግሎት የምታገኘው አበል ነው ማለት ነው። ከዚህ በፊት ነበረ አሁን ግን እስከዛሬ የነበረው ማለት ነው። በእርግጥ እንደዚህ አይነት ሰዎች እንዳሉ እናውቃለን። ብዙዎቹ ሰባኪያና ዘማሪያን ኑሮቸውን የሚመሩት የሚገፉት በምንድነው? ቤተክርስቲያን ሄደው በሚያገለግሉት እዛ ደግሞ የሚያገኙት አበላለች አይደለ? በዛችን አብዛኞቹ ኑሯቸውን የሚመሩት እና ከነዛ መካከል ደግሞ ይሄ ወንድማችን ነው። በመሃል ግን ምን ተፈጠረ? የቲፎዞ ስራ ተጀመረ። ቅድም ያለው ነገር በቃ ጋብዘኝ አይነት ነገር ተፈጠረ። ይሄ ሲፈጠር ደግሞ ይሄ ወንድማችን ጋባዥ አጣ፣ ማገልገል አልቻለም። ግን ሙያው እያለው ጸጋው እያለው ድምፁ እያለው ተመልከቱ። እንግዲህ አሁን ይሄ ነገር ሲቋረጥብህ ኑሮ አለን ግን ኑሮ ከበደህ ጀመር አድርገዋል። የቤት ኪራይም ብለሃል። ምንድነው ተራስቱ ላይ የሆነው? አሁን ያው ከዚህ በፊት መስተንግዶ እየሰራው የቺፕስ ማሽን እንደምንም ቢየ ገዛው ማለት ነው። እሺ እየገዛው እየሰራው ነበር። ገዝቼ ወደ ሾላ አካባቢ እየሰራው ነበረ። አጋጣሚ በመሃል የኮሪደር ልማቱ መጣ። በዛ ተነሳው። ከዛ በኋላ ወደ ኮቶቤም ጀመር። ምንም ልሳካልኝ አልቻልኩም። ከሰርኩ ያለውን ዕቃ ሸጬ ቁጭ አልኩኝ ማለት ነው። ስራ አከራይ የሆነ ነገር ሰምቼ ነበር። ፍንጭ አውርቶኛል የሆነ ሰው ማለት እኔ ከኔ ጋር ያሳወቀ ሰው ማለት ነውና እስኪ ስራ አከራይ ምንድን ነው ያለው ነገር? ኪራይ ቅድም ስጀምርም ዛሬ የኪራይ ቀን ነበር የምከፍልበት ምናምን እልሃለና ምንድነው እሱ? ማለትም ዛሬ ሳይሆን አልፎብኛል። 4 ወር እንግዲህ አልፎብኛል። ዛሬ ነው የሰጠኝ ቀን ማለት ነው። እና በቃ ዛሬ የመጨረሻ ነው አለኝ። ከዛ ምን ሊሆን ጠዋት ተነስቼ ከቤት ወጣውና ቤተክርስቲያን ሄጄ ጸሎት አድርሼ መወጣው ማለት ነው። አንተ ጋር ሊመጣ ሰዓት እየጠበቅኩ እያለ ነው አንተ አጋጣሚ የደወልከው። እንግዲህ ያው ከዚህ በኋላ ምን ያርቅ አላውቅም። ቤቱን ከፈትልኝ የማከራየት እፈልጋለሁ ዕቃችሁን አውጣው ብሎኝ ነበረ። በትዕግስት ጠይቀው እስካሁን የ4 ወር ታግሷል። የ4 ወር ታግሰኛ። ተመልከት እንግዲህ መምህር እንዲህ ያለ በነገራችን ላይ ሰው የፕሮቴስታንት ነው። ኦርቶዶክስ ሆነ አንድ ቀን አያሳድር። ይሄ ደግሞ ሌላ ታሪክ ነው። ማርያምን ነው የሚልክ እነሱ ለሱ ያስባሉ። ምክንያቱም የኔ ቤተሰብ 90% ፕሮቴስታንት ነው። እኔ ዛሬ ብሄድ አበባ ይዞ ነው የሚቀበሉ። ወደ እነሱ ብገባ ማለት ነው። የእናቴ ወንድሞች የእናቴ አጎት ልጆቻቸው ፓስተር ነብይ ናቸው። እኔ ከዛም ልጨምጥቼ ነው እስከዛሬ ያለሁትና በእንዲህ አይነት መንገድ መዝሙር አዘጋጀው ማለት ነው። ቁጥር 1 በቃ መስተንግዶም እየሰራው የቀን ስራም እየሰራው እንደምንም ቢሆን ወደ 10 መዝሙር አዘጋጀው። ከዛ አዘጋጀውና ስቱዲዮ ገባው ማለት ነው። ስቱዲዮ ገብቼ በቃ መዝሙር ያለቀ ነው። አሁን ማድረግ ያለብኝ ምናምን አድርጋሉኝ ስቱዲዮ እንትኖች ባለሙያዎች ማለት ነው። ከዛ ምንም ያለው ነገር ባሉኝ በአቅጠቤ ካሉ አገልጋዮችን ማሰባሰብና ኮሚቴ ሆኑና ባካስቱ አስመርቁልኝ፣ ሰው የለኝም፣ እግዚአብሔር ቤታችን እናንተ ናችሁ፣ ሰው እኔ ማንንም አላውቅም ብዬ አልኳቸው። ምኖች ዘማሪያን ማለት ነው። ዘማሪያን በብዛት ያው እንተዋወቃለን። ያው የሰውን ውስጥ አታውቀውም። ያው እንተዋወቃለን። ከዛ ወደ 60 ሰው ነው ኮሚቴ አዋቀርኩኝ። ሰው አብዛሉኝ። ሰው ሲበዛ ለአንተም ጥሩ ነው አሉኝ። እሺ ብዬ አዋቀርኩኝ። ደወልኩ ስልክ እንዲህ እንዳስቤ ነበረ። እስኪ ለኔ እንደዛ ሁን። እሺ ችግር የለውም ሁሉም ችግር የለም ነው የሚለኝ። ከዛ እንደምንም ብዬ አጋጣሚ የስቱዲዮ ብር ነበረኝ። በመሀል እናቴ ታመመችብኝ። ስቱዲዮ የሚከፍለውን ብር ማለት ነው። ከዛ እናቴ ስትታመም ሄድኩኝ ክፍለ ሀገር ያለችው እናቴ መም ላይ ጨረሽ ተመለስኩ። ከዛ ደውያቸው ጠይቂያቸው ማንም ቼክ ያደረገኝ የለም። ማንም ማለት ማንም። ይሄ በጣም ነው ያሳዘነኝ። በእውነት በጣም ነው ያሳዘነኝና በቃ ምን መሆን አለብኝ? ተስፋ ቆረጥኩ። አንዳንዴ ተስፋ ስትቆርጥ ሰው ሊኖር ይገባል። እግዚአብሔርን ነው የሚለው። ታላቅ ወንድሜ ላይ እንዳላማክር፣ አባቴ ላይ እንዳላማክር አንድ እናት አለችኝ ክፍለ ሀገር የምትኖረው እናትም ለዘመናት ቤት ኪራይ ውስጥ ለዘመናት ማለት እናቴ ለኔን ለማሳገድ ዋጋ ከፍላለች። ለኔ ብላ ነው ትዳሯን ፈታ ወጣች። በነገራችን ላይ ከሌላ አባት ነው የተወለድኩት። በአጋጣሚ ተለያዩ። እናቴ አጋጣሚ ሰው ተወለደች።
ወልዳ እኔን ለማሳደግ ደግሞ እንጀራ አባት ላይ ገባች። በዛ መከራ ውስጥ እያለች ማለት ነው ዲቃላ ልጅ ምናምን ሁሉ እንትና ትደበደብ ነበር በእኔ ምክንያት ማለት ነውና በዛ ምክንያቱ ያለች 3 ልጆችን ለእንጀራ አባት ወለደች። ከዛ መከራው ስብስባት ወጣች ማለት ዳራም ተማት ነው ከልጅ አይበልጥም ምናምን ይዛ ማለት ነው። እና በእንዲህ አይነት መንገድ ነው ያለሁት። አባቴም ነው በመሃል ሞቷል። ለቅሶ እንኳን አልደረስኩ። ምክንያቱም አባቴ በጣም ያው ክፉ ሰው አሁን ሳስበው ክፉ ሰው ነው ለኔ ማለት ነው። ሲሞት ከዘመዶቹ ጋር እንዳልገናኝ አድርጎ ነው የሞተው አባቴ ከዘመዶቹ ጋር ማለት ነው። ከዛውማ ከአባት በኩል ማንንም ዘመድ አላውቅም። ማንንም አላውቅም። እሱ አጋጣሚ ከእናቴ ጋር እናቴና የእናቴን ወንድም ይዤ ልተዋወቅ አልኩኝ። ያው ስጋ አይደል እንዴ አንቺ አሳደገሽ ለዛ ድረሰሽኛል። እኔም የፈለገው ከሱ ዝምድናውን ነው ብዬ ከእናቴ ጋር ሲሄድ ብዙ እናቴን አመናጨቃት፣ ተናገራት። ከዛ ጥለን ወጣን። አጋጣሚ ደግሞ ራሴን እያወቁ ሲሄድ የዛሬ 15 ዓመት አካባቢ ይመስለኛል ዘመዶቹ አሉት አሉ ሰዎቹ። ለምን ከዘመዶቹ ጋር አትተዋወቅም ስሉኝ ዘመዶችን ለመተዋወቅ እውነትም ብዬ ሄድኩ። ሲሄድ ዘመዶቹ ደስ ብሏቸው ተቀበሉ። የሰውን ልጅ ክርስትና አስነስቶ ያሳድገልን እንዴ ዘመድ ያደርገልን አንተን የመሰለ ልጅ እንዴት ይተዋል ብለው ተቀበሉኝ። ከዛ ደስ ብሎኝ በቃ ዘመድ አገኘሁ እግዚአብሔር ይመስገን ብዬ ተመለስኩ። ቀጣይ ላይ ሰላም ልላቸው ሲሄድ እሱ ለሌላ ስራ ሰርተው ቆየ። እሱን የሚባል ልጅ ቤታችሁ የምታስገቡ ከሆነ እኔና እናንተ ዝምድና ይቆራረጣል አላቸው። ገና ቤት ስገባ እንደዛ አለ። ለእግዚአብሔር ይመስገን እናቴ ለዛ ድርሳኛለች። እኔ የፈለኩት ዝምድና ነው ብዬ ወጣሁ። ቀራው ሞቶም ለቅሶ አለኩ። ወጤ እንደዛ ነው። ይሄ ዘማሪ የፋሲካ በግ እንደሆነ ይታየኛል። አውረድ አሁን ይሄ ልጅ ጫፍ ላይ ነው ያለው። እሱም ምንድነው አከራዩ ፕሮቴስታንት ነው፣ ግን ታግሶት 4 ወር ሙሉ ነው ያቆዩ። ተመልከት። ማንኛው የኦርቶዶክስ ልጅ ነው እንደዚህ ሊያደርግ የሚችለው? በፍጹም አይደረግም። እዛ ቤት ግን የተወሰነ እምነት አለ፣ ወይም ደግሞ እሱንም ለመሳብ የተደረገ ሊሆን ይችላል ምናልባት። ስለዚህ ይህን ወንድማችን ከመውደቁ በፊት ነገ ሌላ ቦታ ሲገባ ጩኸት ከመፈጠሩ በፊት ብንደርስለት፣ ብናግዘው፣ ብንረዳው ምን ትላላችሁ? እርግጠኛ ነኝ አሁን ይሄ ዘማሪ ነገ ሌላ ቦታ ሌላ እምነት ላይ ብናየው ሁላችንም እንጮሃለን። እርግጠኝነት ለመጮህ አንደኛ ነን። ግን ሰው እየተጎዳ ያለ ሳይወድቅ ግን መደጋገፉ የለም፣ በጣም ዝቅተኛ ነው። እና በተለይ ሰውየው በጣም ማለት ማመሰገነው ወደድኩ። በተለይ ይሄ አከራይ 4 ወር ሙሉ ያለ ክፍያ መታገሱ እጅግ የሚገርም ሰው ነው። ወደዚህ እየጠየቁ እውነት ትሰጠኛለህ ብሎ እየለመነ ነው። ወደዚህ እውነት ትሰጠኛለህ አለ። ሰጣለሁ በእግዚአብሔር ታገሰኝ አልኩት። በእውነት ማን ነው ወደዚህ ትሰጠኛለህ ብሎ የሚጠይቅ? በትዕግስት ማንም አይሰጥም። በጣም ማንም አያደርገውም። እንደውም ምናልባት ወደ ሌላ መንገድ ማጥመጃ እንዳይሆን ነው እንጂ አከራይ በጣም መልካም ሰው እንደሆነ ተረዳ። እጅግ የሚገርም ነው። እንግዲህ አሁን ዋናው መልእክታችን ምንድነው? ይሄን ወንድም እናግዘው ነው። በመቀጠል ግን ዋናው የኔ መልእክቴ ዘማሪያን እንኳን ባይተባበሩ ባያግዙት ብዙ ማህበራት አላችሁ። በተለይ ደግሞ አዲስ አበባ ውስጥ የተለያዩ ማህበራት አላችሁ። እጅግ ድንቅ ስራ የሚሰሩ ስለ ቅዱሳኑ፣ ስለ ሰማዕታቱ፣ ስለ እግዚአብሔር፣ ስለ ድንግል ማርያም ብዙ ስራዎችን የሚሰሩ ማህበራት አላችሁ። እናንተ ደግሞ ብዙ ጊዜ ዘማሪያን ትፈልጋላችሁ፣ እናውቃለን። ስለዚህ ይህን ወንድም እየወሰዳችሁ ብታስገለግሉት፣ ብታዘምሩት፣ እግዚአብሔርን አብራችሁ ብታመሰግኑ ምን ይመስላችኋል? አላችሁ ታዋቂ ዘማሪያን አንድ ቦታ በአንድ ቀን የተለያየ ቦታ እየተጋበዛችሁ የምትቸገሩ አላችሁ፣ እናውቃለን። ለምሳሌ የመድኃኔዓለም ቀን ቢሆን የተለያየ ቦታ ይጋበዛሉ። እነሱ እንግዲህ ሰው ናቸውና የትም አይደርሱም፣ ሰውን የሚጋበዙት። እናንተም እንደዚህ ያለውን በጎ ስራ ተሳተፉ እስኪ። እሺ በማርያም በፈጣሪ እርዱት እና እንዳው ህይወቱን ቀጥ ያድርግ። ካልሆነ ግን እንደሰማችሁት አከራዩ ፕሮቴስታንት ነው። 4 ወር ሙሉ ታግሶታል። ከባድ ነው የሚሆነው የዚህ ወንድማችን አወዳደቅ ማለት ነው። ስለዚህ ከመውደቁ በፊት ከመቸገሩ በፊት ወደ በረንዳ ከመውጣቱ በፊት እንድረስለት፣ እናግዘው ለማለት እወዳለሁ። አሁን እንግዲህ ዘማሪ አይደለህ መዝሙር ዘምርልኝ። ደስ ያለ መዝሙር የምትወደውን መጽሐፍ ስናገር ደስ ያለ ብለው ይዘምራል የሚለው ያዘን ብለው ይጸልያል የሚለው መዝሙር በቅርብ
ግን መሰላ ብዙ ጊዜ አሁን አየሁ ለማልቀስም እየዳዳው ነው እና እየቋጠረ ነውና ወንድ ልጅ ብዙ እንደዚህ ስስ መሆን የሌለበትም ብዬ አስባለሁ። በፍጹም አይደለም ማልቀስ ቀርቶ ማዘንም አይገባም ብዬ አስባለሁ። ያለፈው ዘመኔ ማለትም የመጣውበት መንገድ እሱ ትዝ ያለኝ ነው። እውነት እግዚአብሔር ይመስገን። አይ እንዳታለቅስ፣ ለማንኛውም ያዛርክ። በነገራችን ላይ እንደው ቤተሰቦች አንድ ነገር ልበልስ፣ እንደው እዚህ ወሳኝ ነገር ነው። ምንድነው እሱም ማስተራችሁ ብዙ ጊዜ ከሰሜን ከመጡ ሊቃውንት ይልቅ በደቡብ አካባቢ ለሚገኙ ዘማሪያን ሰባኪያን በጣም አዝናለሁ፣ በጣም ራራለሁ። ለምን ካላችሁ በሰሜን አካባቢ የመጣን ሰዎች ብዙ ጊዜ ጥንካሬው አለ። የመጣንበትም በፈተና ስለሆነ ብዙዎቻችን መርጌታም ለመሆን ዲያቆንም ለመሆን አጠቃላይ ብዙ ሙያ ላይ ለመድረስ ምንድነው ቆሎ በልተን ተቸግረን ነው ብዙ ጊዜ እዚህ የደረስነው። ስለዚህ በቀላሉ በፈተና ይወድቃል ብዬ አላስብም፣ አላምንም። ግን በዚህ በኦሮሚያ አካባቢና በደቡብ አካባቢ የሚመጡ ልጆች ግን ምናልባት የሚመጡበት መንገድ በጣም ቀለል ባለ ሁኔታ ስለሆነ እንደዚህ ያለውን ፈተና ምናልባት ለማቋቋም ይቸግራሉ ብዬ ስለማስብ ብዙ ጊዜ እኔ ማደለው ደቡብ አካባቢ ለሚመጡ ሰዎች ነው። የሚገርም በጣም ያሳዝኑኛል። አዎ በእነሱ አካባቢም ደግሞ እድገታቸውም የሌላ እምነት በብዛት የሚታይበት። ስለዚህ አጭሩ ለመሰናከሉ ቅርብ ይሆናል። እግዚአብሔር ደግሞ መስጠት አይደለም ወደዚህ ሰሜን ውስጥ ሌላ እምነት ለመከተል እግዚአብሔርን ብቻ ሳይሆን የሚፈሩት ማንን መሰለ? ማህበረሰቡ፣ ቤተሰቦች፣ ወገኖች ምን ይሉኛል ብሎ ሸክም ጭምሮ ደግሞ ብትሞትም ከመቃብር ላይ አልገኝም ሊባል ይችላል አይነት ነገሮች አሉ። ሰውም ላይ ይለቀስለት ይችላል። ሞቶም ራሱ እናትና አባቱ ለሰው ላይ ይቀመጡ ይችላል። ስለዚህ ያንን ያ ጥንካሬው ይዞታል። በዚህኛው በኩል ግን ይህን አይነት ጥንካሬ የለም። ስለዚህ ያም እምነት ነው ይሄም እምነት ነው ብሎ ነው የሚወስዱት። ስለዚህ አንድ ሰው ከዛኛው እምነት ቢገባ ኢየሱስ ተቀበለ ሲል ኢየሱስ እዚህኛው ቤትም አለ ከዛኛው ቤትም አለ ብለው ነው የሚወስዱት። ስለዚህ የሆነ ከእምነት ቦታ ቀየረ እንጂ ተዋረደ የሆነ ወዘተ የሚለው ነገር አያካትትም። ግን አሁን የወንድማችን ምንድነው አሁን አንተ እንዳልከው ያንዳንዴ ብዙ ጊዜ የእምነት ጠንካራ የት ነው ብለን ሰሜን ነው እንላለን፣ ወይም ጎንደርን ወይም መቀሌን ወይም ወሎን ወይም ሸዋ ወይም ጎንደርን እንችላለን። እኔ ከዚህ ይልቅ ወንድ ጠንካራ እምነት ያለው የት ነው ብትለኝ ኦሮሚያ ክልል፣ ደቡብ ክልል ያሉት ናቸው ጠንካራ ቢመስል በብዙ ምክንያቱም መካከለ እኔ ቢገርም እዛ ያገለግልኩኝ ያለ ይሄ ቤተክርስቲያኑ ይሄ ቸርች ነው ይሄ ቤተክርስቲያን ይሄ መስጊድ ነው። ከነዛ አዛ መሃል በፈተና መሃል ሆነ ማገልገል በፈተና መሃል ሆነ ማገልገል ፈተናው ብዙ ነው። ከቤተ እምነት ስትወጣ ራሱ መንገድ ላይ ጠብቆ የሚናገር ብዙ ነው። ያን ፈተና አልፎ ማገልገል ጠንካራው እምነት ያለው ወደዚህ ነው የሚወስድ። በትክክል እንዳውም ማስረጃም እንኳን አለ። ከዚህ በፊት በጣም ታዋቂ ዘማሪያን ታዋቂ ሰባኪያን የምንላቸው ሁሉ ከዚህ በኩል የመጡ ናቸው፣ ከደቡብ በኩል የመጡ ናቸው ብዙዎቹ። ግን ብዙዎቹ አሁን እንደምታይ ወድቀዋል። ይሄ ምንድነው ይሉንታ እንደስመኑ አይደለም ያለው በዚህ አካባቢ። አሁን ደግሞ የወንድማችን እንደተናገረው ጭራሽ ቤተሰቦቹ ራሱ ብዙዎቹ ፕሮቴስታንትና ፓስተር ምናምን በዛ የተከበበ ሰው ነው። እንግዲህ ከዛ ውስጥ መጥቶ እዚህ ደረጃ የደረሰ ሰው በችግር ምክንያት ደግሞ መልሶ እንዳይወድቅብን እንዳይመለስብን ወደኋላ እንዳይመለስ እንድናደርገው የሁላችንም የተዋህዶ ልጆች ርብርብ ያስፈልጋል። አሁን ወንድማችን ይዘምርልናል። እሺ እንግዲህ ካላችሁ ልዘምር። ያንተ ልሆን ብቻ ባይቀናም ጉዞዬ ያንተ ልሆን ብቻ ባይሞላም ጓዳዬ ያንተ ልሆን ብቻ ባይሰምርም መሻቴ ለጥያቄ መልስ ቀናለ አባቴ ለጥያቄ መልስ ቀናለ አባቴ እጠብቅሃለሁ አላጉረመርምም መጻጉዕን አይቼ ከቶ አላማህን ትመጣለህ ጌታ አታጥፍም ቃልህን አዘገይም አንተ ታውቃለህ ቃልህን ታማኝ ነህ የማትክዳ የማይለውጥ ዘመን በእምነት ልከተል በምልክት ሳይሆን ታማኝ ነህ የማትክዳ የማይለውጥ ዘመን በእምነት ልከተል በምልክት ሳይሆን
መልካም ደስ ይላል። ዝማሬ ማለት ነው ያሰማልን። መዝሙሩ ይሄ ራስ ነው ወይስ አጋጣሚ ያው በቅርብ ነው እንትን ያልኩ ይሄ ሳይሆን በቅርብ ነው እንትን ያልኩ የሰማሁት መዝሙሩ ራሱ ትንሽ ከራሴ ጋር ይሄዳል መሰለኝ። ይሄኛ አይ ቆንጆ ነው። ደስ የሚል ድምጽና ላሄ ያለው ወንድማችን ነው። ደስ ብሎኛል። ያው ያሳምረዋል። ቅድም ያልከው መዝሙራውን አልወጣም እዛው እስቲ እንዲወጣ በዚህ ላይ ድጋፍ እንድናገኝ ሰዎች ተባብረው ይሄንን አስተባብረን መዝሙር የሚወጣበትን ነገር ስለምንፈጥር ስለዚህ እስቲ ከዛ መዝሙር አንዱን በደልልና እስቲ እንደምንበል በቋንቋም በሁለቱም ቋንቋም ያዘጋጃል። ቋንቋ በአማርኛ እንዳውስ ማይፈልጋል እኮ ደስ የሚል ጸጋ ያለው ልጅ ነው። ደግሞ መዝሙሩ አሁን ካለበት ህይወት ጋር የሚሄድ መዝሙር ነው የዘመረው። ደስ ብሎኛል። ተገረም ያለው እንዴት እንዳገናኘው ራሱ። አሁን እንግዲህ ቀጥሎ የሚዘምርልን ደግሞ የራስህ ነው አይደል? አይ ራሴ በቋንቋ ያዘጋጀው ደግሞ ወዝን ላይ አጋጣሚውን አንተ ካንተው ቀጥሎ ከዝማሬውም ባሻገር ሌላ ስራ ይገኝ ስራል ደስ ይለኛል አይደል? ዋናው እሱ ነው። አሁን ያው ከዝማሬው ቀጥሎ ባሻገር አሁን ዝማሬው ለተወሰነ ጊዜ ስራ አግኝቶ ከዛ ደግሞ ቢቆምበት ደግሞ ህይወቱን ላይ መራስ የሚችል ነገር ቋሚ የሆነ ስራ እንደው በእውነት በእግዚአብሔር ስም እንላችሁ ድርጅቶችም ሆኑ የተለያዩ ሰዎች መስራት መለወጥ የሚችል ወንድም ነውና ስለዚህ እሁድ በእምነት ቀን በሚፈልገው ቀን ወደ ቤተ እምነት እንዲሄድ እየፈቀሩለት ሌላ ስራ እሱ ጋር የሚሄድ ስራ ከተገኘ ስራ ቢፈልግለት እንዴ በጣም ይሄም ትልቅ ነገር ነው። የሚችሉ ሰዎች እንግዲህ አቅም ያላቸው ሰዎች ብዙ ጊዜ አሉ እኮ ሰዎች የሚፈልጉ እንደዚህ አጋዥ የሚፈልጉ ሰዎች አሉ። እነሱም ቢደርሱና ቢያግዙት ይችላሉ። አሁን እንግዲህ በቋንቋው ሊዘምርልን ነው ወንድማችን ደግሞ እስኪ ስለመቤታችን ነው። እሺ ጎዳቴ ማራሜ ጎዳዬ ሊዳሬ አሳናይ ካውባ አይቆፔ አሾሬ ነኒ ኑስባይናኮ ነኒ ኑስባይናኮ ዳያት ዶስኮ ጎዳቴ ማራሜ ጎዳዬ ሊዳሬ አሳናይ ካውባ አይቆፔ አሾሬ ነኒ ኑስባይናኮ ነኒ ኑስባይናኮ ዳያት ዶስኮ ምን ማለት ነው? በምንኛ ነው ቋንቋው ራሱ? በጋሞኛ ነው የተሰራው። ጎዳቴ ማራሜ ጎዳዬ ሊዳሬ ንግስት ወይ ጌታን ንግስት ወይ ንጉሱን የወለድሽ አንቺ ባትሆኚ ኖሮ እኛ ያነ እንደ ሰዶምና እንደ ገሞራ ሆነን ነበር። በጣም ጥሩ። ዘማሪ የሚቸግራችሁ የትኛው ማህበራት ካላችሁ ያው ይሄ ዘማሪ አለ እየደወላችሁ ጥሩት ያገልግላችሁ ለማለት እንፈልጋለን። እስኪ አድራሻህን ስትል መጀመሪያ ስልክህን 0926 46 70 80 አካውንትንም 1024 09 07 198 በጣም ጥሩ። እንግዲህ አካውንቱና ስልክ ቁጥሩን በቪዲዮ ስር እናስቀምጥላችኋለን። ያነሳችሁ ደውሉለት፣ ጠይቁት። ዋጋ በእግዚአብሔር ዘንድ ታገኛላችሁ። ዋጋ ከእግዚአብሔር ዘንድ ነው፣ ከሰው አይደለም የምታገኙት። ይሄን መንፈሳዊ አገልጋይ፣ ምርጥ ዘማሪ፣ ድምፃዊ ዘማሪ ነው። ሰምታችሁታል ስራዎቹን። ስለዚህ ሁላችሁም በተቻለን መጠን እንረባረብ፣ እናግዘው ለማለት እንፈልጋለን። የቤት ኪራይ የሚሸፍን ካለ የቤት ኪራይ የሚሸፍን ሰው ካለ ደግሞ ያው በመቀጠል ደግሞ ምንም ያለ ቤት ኪራይ እኛ አንድ ጠባብ ጎጆ 4 በ4 ቶን እንሰጣለን የሚል ዘመድም ካለ በዛው ማሳሰቢያ እንሰጣለን። ከዚህ ተረፈ መናገር የሚፈልገው ይናገርና ወደ ሀሳባችን እንዘጋለን። እንደማሳሰቢያ ነው። ማሳሰቢያው ምንድነው? ማገልገል እየቻሉ ጸጋው የሌላቸው ማገልገል ልጆች አሉ። አሁንም በየየትም ቦታ ማለት ነው። እባካችሁ ቤተክርስቲያን ሙሉ ናት። እንደው አንሰናል። የወጡ ብዙዎች ወጥተዋል ከቤተክርስቲያን እንደው አንሰናልና እባካችሁ ባንገፋፋ። ቤተክርስቲያን በቂያችን ነችና ባንገፋፋ ነው የሚለው። ማመስገን ይፈልገው በቅድሚያ እግዚአብሔርን አመሰግነዋለሁ። ምክንያቱም ስበድለው ሳማረረው በቃ ምክንያቱም ሰው የራሱ የሆነው ያማክራል ሁሉ እሱን ነው ማማክረው። ምክንያቱም ዘመድ የለኝማ በቃ ሳማረረውም በቃ ስበድለውም እየታገሰኝ እስከ ዛሬ ላቆይ ለእግዚአብሔር ምስጋና አቀርበዋለሁ። በመቀጠል ደግሞ እናንተን ምክንያቱም እዚህ ጋር መጥቼ የራሴን ሐሳብ እንዳጋራ ስለረዳችሁኝ ከልብ አመሰግናለሁ። ዋጋ የሚከፍል እግዚአብሔር ነው። መድኃኒዓለም ዋጋችሁን ይክፈላችሁ በእውነት። በሶስተኛ ቀጥል እናቴ ማመስገን ፈልጋለሁ።
ምስኪን እናት አለችኝ። ለዘመናት በክራይ ቤት አለች እናቴ። ወድሻለሁ ግን ዋጋ ከፍለሽ ያሳደገሽኝ ልጅ ለሆንከላ ሰውዬ አልረዳሁሽም እናቴ። መድኃኒዓለም ዕድሜ ሰጥቶሽ እኔ መረርቼሽ ለስጋው ደግሞ ያበቃሽ እመኛለሁ። አያተልቅስ። ይሄ እኮ ያው እቺ ምድር እኮ የፈተና ምድር እኮ ነች። ምድራችን እየኖርን ያለ ነው በፈተና መካከል ነው። ይሄ ባንተ ብቻ ያጋጠመ ነገር አይደለም። ሁሉም ሰው ህይወት ላይ ችግር አለ። እናት ለኔ ትለያለች። ግን እንደ ልጅ አልደረስኩላት። አንድ ቀን እሱ ከስቻ ሰጥቷት አይ በከፋዋት። ምክንያቱም ለመከፋትን ነግሬያታለሁ። መከፋትን ዝም ነው የምታውቀው። አዎ አሁን ብዙዎች ምንሰው እንደማጨን አሁን እንዳንተ ይሄን ሰው የኛ ኢትዮጵያ ደግሞ ካልቸላችን ክፉ ነው፣ ባህላችን ክፉ ነው። መተቻቸት አለ። ቸገረኝ ብለህ እንኳን ስትወጣ እንዴት ቸገረው ብሎ በችግር ላይ ሊሳለቅ የሚሞክር ማህበረሰብ ይኖረናል። እንደገና ደግሞ ብወጣ ሰዎች ይስቁብኛል፣ ችግሬን ብናገር ሰዎች ያሳቅቁኛል ይሄ ብሎ ብዙዎቹ ችግራቸውን መናገር የማይፈልጉ ቤተሰቦች አሉ። እና አሁን አንተ ደግሞ በሶሻል ሚዲያ እንዲቸገረኝ ብለህ ስለወጣህ እኮ ነገ ሊያሳቅቁ የሚሞክሩ ሊኖር ይችላል። አይደለም እኛ አሁን ስልጣኔው ምንድነው? የሰው ልጅ ይሄን ሶሻል ሚዲያን የሰጠን እግዚአብሔር ከሆነ ይሄን ሶሻል ሚዲያ በጣም አወደዋል ቲክቶክ ነው። ምክንያቱም ትልቅ ሀሳብ መስጫ ነው እና ይሄ ትልቅ ሀሳብ ሰጠንበት። ብዙዎቹ አሁን በዚህ ሚዲያ በእኛ ላይ የተቀረቡት ብዙዎቹ አይዟችሁ ብለው ከሩቅ ከምዝርቅ ደውለው ያጽናኑ። ያን በጥበቃ ያቀረብነው ካህን ሊስትሮ ሲጠብቅ የነበረው ካህን የተለያዩትን በዚህ ቤት የቀረቡትን ሰዎች ለመርዳት እጃቸውን እየዘረጉ እየረዱን እየደገፉ እኛንም እየደገፉ እያጽናኑናል። ግን በዚህ ማለት ምን አገባችሁ ብሎ ደግሞ ጀምሮ መሬት ተነስቶ እኛም መሳደብ የሚሞክር አካልም አጋጥሞናል። እና ዝንጉርጉር ነው የሰው ሀሳብ ዝንጉርጉር ነው። እና ወንድማችን ጠንክር፣ ፈተና አለ፣ ያልተፈተነ ማን አለ? ዲያቆን አንልም፣ ቄስ አንልም፣ መርጌታ አንልም። ዛሬ ደግሞ ሌላ ዘማሪም እየመጣ ነው። አጠቃላይ ምንድነው ድምጽ አግፏን ነው ለተገፉት ድምጽ ነው ይሄ ቻናል። ስለዚህ ወደፊትም እንደዚህ ያሉ ምስሎች ወደ እናንተ ማቅረባችን እንቀጥላለን ባለችን ነገር ማለት ነው። ግን እንደው ልቤን ከሰበረው ነገር መካከል ቅድም ወንድሜ ሲል ምን አለ መሰላችሁ? እናቴ ለኔ ልዩ ናት፣ በኪራይ የምትኖር የተሰቃየች እየተንገላታች የምትኖር ለኔ ልዩ ናት አለ። ቀጥሎ ደግሞ ግን ደግሞ ያለኝን ችግር ሁሉ ነግሬያት አላውቅም አለ። መጨረሻ ግን ምን አለ? የሚገርመው ግን አንድም ቀን አግዣት ረድቻት አላውቅም ብሎ ምርር ብሎ አለቀሰ። ደግሞ ወንድ ልጅ የሚያለቅሰው የሆነ በጣም ለሰው የማይገልጸው የታመቀ ችግር በውስጡ ሲኖር ብቻ እንደሆነ እኔ እርግጠኛ ነኝ። እኔም ብዙ ጊዜ የማለቅሰው ዝም እያደለ የሆነ ውስጤ ላይ ለሰው የማልገልጸው ነገር ሲኖር ብቻ ነውና እንግዲህ ወንድማችን በጣም የተከፋበት የተቸገረበት ነገር አለ። ስለዚህ ሁላችንም ተረባርበን እንርዳው፣ እናግዘው። ደግሞ ወንድሜ የሚለው ምንድነው? ይሄ ሌላ ቀን ነገር ደግሞ ሌላ ቀን ተስፋ መቁረጥ አያስፈልግም። እርግጠኛ ነኝ ይሄ ቀን ታሪክ ሆኖ ነገ ደግሞ በድጋሚኛ ጋር መተህ እንደምትመሰክር ጽኑ ተስፋ አለኝ። ምክንያቱም በመካከላችን ማን አለ? እግዚአብሔር አለ፣ ሁሉንም በእኩል የሚመለከት። ዘማሪያን፣ ሰባኪያን፣ በየትኛውም ዓለም ጫፍ ያላችሁ ሰባኪያን፣ ዘማሪያን፣ ይሄው የተቸገረ ዘማሪ አለ፣ የተሟላ ዘማሪ፣ ምርጥ ዘማሪ አለ። እየጋበዛችሁት እንዲያገለግል ይሁን ለማለት እንፈልጋለን። ሰላም ሁኑልን ቤተሰቦቻችን፣ እናመሰግናለን።